ካላችሁ መጨረሻ ነው። አዎ ፈልገን አስገድዳችሁ መቼም ከቤት አውጥታችሁና አልሄድንም። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔን ለማሳቀቅ ከሆነ አዎ አልካድኩም። ሄደናል ፈልገን እንዝናና ብለን ነው የሄድነው። መች ካድኩ? ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንተን ብል እኔን የሚያስደበድበኝ ምክንያታችሁ ምንድነው? እኔ ተነስቼ ዘልዬ ማንቀው እሱን ምን አድርጎኝ የተዋውቀን ከዛ በፊት ያለ ምንም ምክንያት እኔ እንትን አልለውም። መጥቶ እሷን ነበር እንትን ነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ጩቤ አውጥተህ ካልገደልኳት ለምን አልተናገርክም? ምን ታድርግልን በእናትህ? እዚህ ጋር እኮ ስታወሩ እያንዳንዱ እኔ ያመምኩትንና እኔ ቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹርባ የተሰራውን ፀጉርን ክፈተው። በስነ ስርዓት ታይና አውጣ አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ ባነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጨ። 15000 ሰው በምን አይነት ዕውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል መሲ ይፈቀድልኛል? ግን እኔና ሐምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ ሁለት ጥያቄ ነው። በመጀመሪያ ሐምዛ ማይክን ትከፍትና እንደዚህ በተደረገውና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይሄንን ማድረግ አልነበረብኝም የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን ምናወራቸው ነገሮች አሉ። ሐምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ስህተት ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በዛት ስለተጎዳሁኝ እሷም ተጎድታለች እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወጋኝ እኔ ሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔም የማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ? ወይ ተስፍሽ ምንድነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው ማለት ነው። የኔ ስህተት አንድና አንድ ማላቃቸውና እንትን ማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ፣ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው አንድ ሰው ምንም ሳያደርገኝ? እና ተቀመጫ አልቀመጥም። ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ። ቁልፍ ቢከፍቱልንና ብንወጣ ኖሮ ይሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ፀጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወጣችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርች ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃችሁ። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው ሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስላወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ። ልጅቷ ስራ ፈልግላት የተባለችው ልጅ ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ።
ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር የበላውና እንትን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦልሬዲ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው እንዴ። እቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሐሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦልሬዲ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው እቺኛውም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን ያብላላክ እንትን ስትል የነበርከው አንተ ነክ ስለታውጠተካ እንዳይሉ ሁለት ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንደሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነህ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶ ነው መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበር። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲያ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስይና ጉን እንትና ይበሉኝ። እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ ጫናሃለሁ። እሺ ቅር እንዳይልክ፣ ያው ቅርም ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሐምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ እኔ ፖይንቱን ነው የምፈልገው። ዝም ብላ ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ ተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገው ነው ይሄንን በደል የፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ። ለሁለታችሁም አልፈቅድላችሁም። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው
እሺ መሲ አመሰግናለሁ። የተረዳሁትን ነገርና የገባኝን ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ሳሪ እንትን ትበላቸው። ሳሪ ሚውትሽን ክፈቺ። ሳሪ ሳሪ ኦኬ እሺ። እሙ ቀጥይ። ጆከር የለም ሼር አረኩልት እኮ ተኝቶ ነው መሰለኝ። የለም እሺ እሙ ተናገሪ። እሺ መስዬ
አሁን ማለት ነው እነሱ ሁላቸው ማለት ነው አካሄዳቸው ከመጀመሪያም ልክ ያልሆነ አካሄድ ነው የሄዱት። በህግ መልክም በፖሊስም በኤምባሲም ድርጊቱን እኮ ሰምቶታል አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ አገር እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞትስ እቺ ልጅ ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸው እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሐምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ሕክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የሱ በደልና የሱ ምትና የሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለነሱ ፋይዳ አይኖረውም። ስለዚህ ሐምዛም የሚለው እሷም የምትለው የታችኛው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን የቆም ነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል፣ ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ቢመልሱ ነው፣ በሰላም ቢያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ እኔ በሰዓቱ ብቻዬን በሆነ የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው። ለምን አልሞትም? ምክንያቱም ሞቻለሁ። ከሞት 2 ጊዜ አልሞትም። የመጣው ይምጣ ታሰራለሁ እንጂ። አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ሂጅ አሻራቸው ሳይነሳ ተቅሪር ጥቢ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባ። ሁላችንም ከምንም ውጭ ነው የምንሆነው። ከኔ በላይ ደግሞ ሌሎቹ ማለት ነው። ይሄ ነገር መሆን ቢኖርበት ስልኬን ትታውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው። ቀጥታ ደውላለሁ። በሰዓቱ ግን ራሴን አላውቅም። በቃ ራሴን በጣም ተቀጥቅጫለሁ። ነገሮች እንትን ብለዋል። ገብቶሻል? አሁን ወደ ህግ ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ፣ ችግር የለውም። እኔ ስለ ራሴ 2 ጊዜ አልሞትም። ግን ከጀርባ እነዚህኞቹ ልጆች አሉ። ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ፣ ሳሪም አለች፣ ተስፍሽም አለ። ህዝቡ የሚወስነውን ውሳኔ ይወስናሉ። እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም። እኮ ነው መሲ፣ ይሄ ነገር እኮ አሁን እሷም ምትለው ለሌላው በእርቅ በኩል እንመለስ ነው፣ ወደ እርቅ እንመለስ ነው የሚሉት አይደል? ኖ ወደ እርቅ እንመለስ። ኤሚኬ ካንተ አፍ ይሄ አይውጣ ፕሊዝ። በቃ አንተ ኤሚኬ ፕሊዝ፣ በቃ ያልገባህ ነገር አለ። ሰው ወደ ሌላ ወስዶት
ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል? ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት ሙሽከኛ ገባህ? አሁን እኮ እሷም የተናገረችው ይሄንኑ ነው መሲ። እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም። ሶ ኢዚ እኮ ነው ካነጋገራቸው አይገባችሁም እንዴ? እነሱ የመጡት ምንድነው እኛ ጥፋተኛ አይደለንም እኛ ላይ የተሰራ ነገር አለ ነው። ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው። ሁለተኛስ ገብተውስ እንዴት ነው የሚሆኑት? ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ ሙኒትን አስገቡልኝ የተገኙበት ወይ ያሉበት መሲ እኔ ላውራና ልረድሽ እኔና ቦታ እንዳልይዝብሽ እኔ መውጣት ፈልጋለሁ። አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው። እስሩን ያልፈለገችበት ምክንያት ደግሞ የሌሎች ህይወት አስባ ነው። አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሙድ እንዳያስቡ አድርጉ። አንድ እሱን ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ካሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሻለሽ? እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ you remember? ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽልጽ አድርጎ እሷ ጸጉሯን የተነቀለችው ሁሉ ስታሳይ ነበር አይደል? ፋሻ ደግሞ ከሳምንት በኋላ ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም። ቁስል እንድነፍስበት ክፈቱት ነው የሚባለው። እሱ ድብና አድርጎ አስሮታል። ስለዚህ ያንን ያሳይ። እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም። በሴት ልጅም በዚህ ልክ ተወግቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ። ስለዚህ እሱ ነገር በደንብ እንድታይ እንዳታልፉት። ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳን አልፈልግም ብትል ህዝብ ሊያስክሳት ይገባል። ይቺ ልጅ ታክማ ህክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ጸጉሯን ተመልጣለች። ይሄን ጸጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ሆነ የተለያዩ በሽታዎች ሊያመጡ ይችላሉ። ይቺ ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀምቲ ምነግራት ከራስ በላይ ንፋስ ነው። በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ ፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንክ ዩ። እንጠይቃለን፣ ችግር የለም። ማታያቸዋለሁ። ሙኒትን አስገቧት ሻንዴ፣ ችግር የለም። ሙኒትን አስገቧት። ማሚ አበባ ላኪ። ለምን ተስፍሽ ሐሳቡን አይጨርስም? እስቲ ማንሽ ሐሳቡን ይጨርስ። ተስፍሽ ሐሳብን ጨርስ። እውነቷን ነው ሳሪ። ቅድም ስጀምርላችሁ አልሰማችሁኝም እንጂ እኔን በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው የማስበው ያልኩት ለዛ ነው። አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀየራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት ዓላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር
እንደዚህ ያንን ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ ያንን ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይሄ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15000 ሰዎች እህትና ወንድሞች ናቸው። ነገ እንደዚህ አይነት ነገር ቢፈጠር እንዴት መውጣት አለብን ብለን ነው ልናወራ የሚገባው። ከዛ ባሻገር አንደኛ ነገር በውስጥ የምትፈቱት ከሆነና ህዝቡ የሚያሳቡ ማይክሰት ከሆነ እኮ መሲም ደውለሽላቸው እኮ ልታስታርቂያቸው ትችያለሽ። ህዝብ ጋር ከደረሰ ግን ህዝብ እንደምንለብሰው ልብስ የተለያየ ሐሳብ ኖሮን የፈለገንን ልንሰጥ እንችላለን። ኖ ብለን ማረም የሚችለው ሰውም ነው ያለውም ነገር። ይህንን ውይይት ስንጨርስ ግባችን ምንድነውን ማናክ ከሆነ መወያየትም አያስፈልግም። ስተቶቻቸውን አምነው ይሄ ነገር አደገኛ መሆኑን ተነግሯቸው ተክሰው እያንዳንዱ ነገር ይሄ ስተት ነው እንደ ወንድ የመጣችውን እንትን እኔ መጀመሪያ አስቴርን መጠየቅ ነበር የምፈልገው። ልጁ ከአስቴር ጋር ከአንድ ዓመት በላይ ይተዋወቃል። የሚተዋወቁት በምንድን ነው? ለምንድን ነው አስቴርን በዛ መልኩ ማስቸገር የፈለገው? ሪሌሽንሺፓቸው ምንድን ነው? ምን አስበው ነው ገላታ አጥበን መተን እናገኛለን ብለው ሺሻ ቤት እንደሆኑ ሲነግሯቸው መዝናኛ ቦታ እንደሆኑ ሲታወቅ ከመሸ በኋላ ለምን ተመልሰው መጡ? ምን ሐሳብ ኖሯቸው ነው የመጡት የሚለው ሌላ ጥያቄ ነው። እዚህ ጋር ደግሞ ልጆቹ ሲመጡ ለመዝናናት እንደወንድም አስበው ደግሞ ያቀናል ብለው መተው ከሆነ እነዚህ እስከጠጡ በኋላ የሚቀይር ነገር አለባቸው ወይ ኦሬዲ? ወይም ደግሞ በዚህ አጋጣሚዎች ከዚህ በፊት ከሌሎች ሴቶች ጋር ሲገናኙ ያገኙት ነገር ነበር ወይ? ወይስ ብዙ ጊዜ ሆኗቸዋል? ጾታዊ ግንኙነት ብዙ ጊዜ ሆኗቸዋል ወይ? እንደ ወንድም እንደ እህት ነው የሚቀርቧቸው ወይስ የሆነ ነገር ፈልገው ነው ሲያንቋቸው የነበረው? እነዚህ ነገር መልሶች ያሉት እነሱ ጋር ነው ማለት ነው። የተቀራረቡበት ነገር ከባዱን ነገር ሳንነካካው ቀርተን እዚህ ጋር ለምን እንደበደበችው በሚል ውስጥ ነው የሚሆነው ማለት ነው። ስላልተስማሙ ስለጠጡ ስለሰከሩ ተደባደቡ። የሰከሩት ደግሞ ማይሆን ነገር ጠየቃት፣ አልፈልግም ስለው መጀናጀን ጀመረ። ራሴን ችዬ እቆመጣለሁ ስለው ምናምን በምን አይነት መልስ ነው የሚመላለሱት ነው? እልህ የተሞላበት ጠርሙስ እያነሱ ኦር ደግሞ እሱም ደግሞ ጩቤ እያሳየ ከሆነ አለመገዳደላቸውም እነሱ ሆነው ነው ከባድ ነገር አለመፈጠሩም። ስለዚህ ዘሆል ነገር ብልግናው ሁሉም ጋር ያለው እኔ እንደ አንድ ተስፋ የምናገረው ሴቶቹም ጋር ወንዶቹም ጋር እልም ያለ ስህተት ትልልቅ ስህተት አለ። ከዚህ ተሰተቻቸው እንዴት ይማራሉ? እህታችን የተጎዳችው እንዴት ትካሳለች? የሚለውን ነገር ለማድረግ በመጀመሪያ ደረጃ መታረም ያለበት ነገር አለ። ያነጋገር ችግር በእርግጠኝነት እኔ ሞቅ ብሎኝ እንደዚህ ብትናገረኝ ይቅርታ አድርጊልኝና ልናደድ እችላለሁ፣ ልማታ እችላለሁ። ካነጋገር ሌላ ነገር እንኳን ሳይሆን የሰው ልጅ ባህሪ ስለሚለያይ ማለት ነው። ያ ማለት ግን ልክ ነው ማለት አይደለም። ሴት ልጅ መደብደብ አለባት ማለት አይደለም። ስለዚህ እንደ ሴትነት አሁን የተጎዳሽውን ነገር የሚክሰውን ነገር መጀመሪያ ማመን አለበት። እንዲህ ስላረኳት እህቴን በጣም ይቅርታ ለሚለው ነገር ገብቶት ነው ይቅርታ መጠየቅ ያለበት እንጂ ከሀገር እንዳይባረር እንዳይታሰር መሆን የለበትም። እህቴ ብትሆን እንዲህ አላደርጋትም። የሱ እህት እንዲሆና ቢሆን ወንድ ልጅ ነው አይደለ? የሆነ ሰው እንደዚህ ያደረገኝ ቢላት ወንድሟ ቢሆን ኖሮ እህቱ እንደዚህ የተደረገችበት ሄዶ ያንን ያደረጋትን ሰው ከመግደል አይመለስም። ሁላችንም ልናደርገው እንችላለን። ይሄንን ስሜት ለምንድን ነው ያልተሰማው? አሁን ላይ በኮንፊደንስ ቁጭ ብሎ የሚያወራበት አቅም ከየት ነው ያገኘው? እነዚህን አይነት መንገዶች በዚህ አይነት ሁኔታዎች ለስራ በሄዳችሁበት አገር ላይ እንዲህ አይነት ባህሪ የተፈጠረው ለምንድን ነው? ሌላው መማር ያለበት ይሄን ነው ብዬ ነው ማስበው። ስለዚህ ስተቶች አሉ። ስተቶቹ ግን የሚያጋድል መደብደብ አለባት ጥርሷ መርገፍ አለባት የሚል ደረጃ የሚያስኬድ አይደለም። አልፈልግም ካለች ጥላት መሄድ ነው ያለብህ፣ መሸኘት ነው ብትችል። እነዚህን ክፍተቶች አድርጋችኋል። ማጥቃት በራሱ ወንጀል ስለሆነ ከአቅሟ በላይ ባልፈለገችበት ነገር ተዉ በሚባለው ነገር ሞቃለን እንትናልን ከዛ በኋላ እንትን ስንላት ሽንት ቤት ሄጄ ሳናገራት ሽንት ቤት ሄዳ ያናገርካት ምንድን ነው? ተጽዕኖ ስትፈጥረባት ሊሆን ይችላል እየተናደደች ያለችው። ያችኛዋ ስትጨናነቅ ተዋት በሚለው ጉዳይ ነበር ስትጨነቅ የነበረው። እንደ ወንድ ሌላ ነገር ፈልጌ እያስቸገርኳት ጸባይ ተቀየረ፣ ያ ስህተት ያስፈልገዋል። እያንዳንዱ ነገር ይቅርታ መጠየቅ አለብህ ማለት ነው። ስለዚህ ይህንን ነው እኔ ማወራው። አመሰግናለሁ። ክስቴ ቀጢ እየተጠበቅሽ ነው። ሰላም፣ እንዴት ዋላችሁ?
ማሚ እንዴት ነሽ? እንግዲህ እሷ ያለችውንም የበፊቱን ነው የሰማሁት፣ የዛሬውን እኔ ምንም አልሰማሁም። የሚኬ ማስማሚያ ሲሰጥ ነው የመጣሁት። አንዴ ትድገመውና ማሚ ከእሷ ስሜና አንቺ በዛ ላይ አሳጥራ ምንድን ነው ሀሳብ እሷ የምትፈልገው ምንድን ነው የሚለውን ብቻ ትንገረኝና ቃኑ አውሪ በታውሪ ከሆነ በእናትሽ እዚህ ጋር ይቅርታ አድርጉልኝና ቪዲዮ ክፈችሽ ማለት እሺ ጠፍቷል ቪዲዮቹ ወንድማችን ባለው ላይ ማለት ነው እዚህ ጋር ተስፋዬ ባለው ታጥበን እንመጣለን ብለን አይደለም ልጅቷ ወደ ቤት ለመውሰድ ነው ወደ ቤት የተመለስ ነው እንጂ ታጥበን ለመውጣት አይደለም ልጅቷን ቤት አድርሰን ለመመለስ ነው ምክንያቱም እዚህ ጋር ልጅቷ አዲስ ናት ቤት አድርሰን ለመመለስ ነው ይሄን ሐሳብ ለመስጠት ፈልጌ ነው እንጂ እዛ ጋር ደግሞ አንደኛ ደግሞ እኔና ሐምዛ ያለን ነገር የለም እንደ ወንድምነት እንደ እህትነት የረጅም ጊዜ ጓደኛዬ ነው ሌላ ነገር በሌላ በኩል ሳይን ጓደኛ ስላችሁ በሌላ በኩል አይደለም እኔ እንዳልኳችሁ ከመጀመሪያ ሲጀምር ሐምዛን ያየሁት ለመጀመሪያ ጊዜ ነው እንደዛ ሴት ልጅ እንደዛ ሲያረግ ማለት ነው ምክንያቱም እኔ ማቀው ሴት ሲያከብር ነው ማቀውም በጓደኛዬ ነው ጓደኛዬ እዚህ ጋር ስሟን መጥቀስ አልፈልግም በጓደኛዬ ነው ያወቅኩት ሳውቀውም ማለት ነው ጓደኛዬና እሱ ሪሌሽን አላቸው በዛ ምክንያት ነው እንጂ እኔና እሱ የተዋወቅነው ሌላ ነገር በሌላ መንገድ አንተዋወቅም እንጂ ሌላ ነገር የለብንም ይሄንን ነው ማለት የምፈልገው እኔ እዚህ ጋር መጀመሪያ ቆይ እኛ ቪዲዮ አብርተን እነሱ ቪዲዮ አጥፍቶ የተቀመጡበት ምክንያት ምንድነው ትክክል ነው ቪዲዮ አጥፍቼ ላውራ እኔ ኖርማል ነው መሲ ሁለተኛ ተስፋዬ እዚህ ሀገር ላይ እንዳልከው ትክክል አይደለም ብለን ጥፋታችን ነው ብለን ተናግረናል መሄዳችን አግባብ አልነበረም ሁለተኛ ነገር ደግሞ እዚህ ሀገር ላይ ሁሉም ሰው የሚያውቀው ነው በቃ አንድ ሰው መዝናኛ ብሎ ወይ ደግሞ ሊዝናና ሲወጣ እዚህ ሀገር ላይ ሁሉም በየቤቱ እዚህ ጋር ካሜራ ላይ ስለወጣውኝ አይደለም በየቤቱ ብዙ ልጆች አሉ እንደዚህ እየተደበደቡ ለተዝናኝ ተብለው ሄደው እየተደበደቡ አይናቸው የጠፋ ብዙ ነገር እንትን የተደረጉ ግን በቃ ሶሻል ሚዲያ ላይ ቢወጣ ያለውን ነገር ያውቃሉ በህግ ቢሄዱ አብዛኛው ሰው ህግ ወጥ ነው እዚህ ሀገር ላይ የሚመጣባቸውን ነገር ስለሚያውቁ ቤታቸውን ዘግተው የተቀመጡ ብዙ ሰዎች አሉ እኔ ግን እሱን ምንም ነገር ሳያገናኘኝ ተነስቼ እንትን ያልኩት ነገር የለኝም የበደልኩት ነገር የለኝም ምንተዋወቅበት ነገር የለም እዚህ ጋር መጥቶ ያደረገኝን ነገር እያንዳንዱን ይመንልኝ ጓደኛውም ያደረገውን ነገር እንትን ይበልልኝ ነው ያልኩት ተስፍሻውን ሁለት ለሁለት ሆናችሁ ተበዳርናችሁ ሄዳችሁ እንደዚህ መሻመን ሊፈጠር ነው እነሱ ሶስት ናቸው ሲጀመር እነሱ ሶስት ናቸው እኛ ሁለት ነን ሲቀጥል ደግሞ በዛ ሙድኔ ብሄድ ኖሮ ለምን እዛ ቦታ ቆያለሁኝ በሌላ አንግል የምንተያዩ ወይ ደግሞ የምንግባባ ሰዎች ብንሆን ወይ ደግሞ ያን ነገር አስቤና ቅጄ ሄጄ ቢሆን ኖሮ ለምን እንጣላለን ለምን መደባደብ ደረጃ እንደርሳለን ይፈልጋለሁና አልፈልግም ጉዳይ እኮ ነው እዚህ ጋር ከምፈልግ ቢሆን ኖሮ እኮ ከዚህ ልጅ ጋር የሚያገናኘኝ ነገር የለም ግን አስበን ሄር ነው ሲስተር ብራዘር ነው እሷ ጋር ያላቸው ግንኙነት ሌላ ምንም እንትን የለም ስንሄድም ደግሞ እንዳለችህ ልጁ እንደዚህ አይነት ባህሪ ያለው ልጅ አይደለም በሚለው ነው እንደዚህ አይነት ነገር ይመጣል ብለን ጭራሽ ስንሄድ ደግሞ ጠጥተን ፉል ብል ሆነ እንሄድ ነው አልጠጣንም ሲጀመር እኛ ያን ያክል እንትን የሚል ነገር የለንም ሲጀመር እሱ ምናልባት ሰክር ያለው ብሎ ነገሮችን እንትን ማለት ከፈለገ የራሱ እንትን ነው ጠጥተንና ሰክረን እንኳን ቢሆን በዚህ ልክ ነው የሚያስደበድበኝን ድርጊት አድርጋለሁ ብዬ ስለማላስብ አሁንም የምትሉኝን ነገር በሉኝ ችግር የለውም ትንሽ ቆይቼ የህክምና እንትን ሐኪም ቤት መሄድ ስላለብኝ የምቀበለው እንትን ስላለኝ አክብራችሁ ነው እንትን እያልኩኝ ያለሁት ስላከበራችሁኝ አመሰግናለሁ እሺ ቀሙቲ እኔ በደፈናው በፊት ከሰማሁት እናገራለሁኝ እሷ ወንድ ገና ለገና የሰከረ ወንድ ወይም ደግሞ ፍላጎት ያለው ወንድ ጥቃት ያመጣል ተብሎ ሴት ልጅ ቤት ውስጥ ታፍና የምትቀመጥበት ምንም ሰበብ የለም ምክንያቱም በጣም ብዙ ጤነኛ ወንዶች ስላሉ ማለት ነው አሁን ግራም ነፈሰ ቀኝ ይጠቃ አይጠቃ እሱ የደረሰበት ነገር ካለ እናዝናለን ሳይኖርም ከሆነ የሚያስመስል ያለው እሱ የራሱ ችግር ነው ነገር ግን መጥቶ የተተናኮለው እሱ ነው በምንም አይነት ሰበብ ቢሆን ሲተናኮል ደግሞ ከልክ በላይ ጠጥቶ ከሆነ አሁን በሚገጥመው ቅጣት ምን ያህል መጠጣት እንዳለበት ሊሚቱን ያውቃል አጭሶም ቢሆን በምንም አይነት ነገር ቢሆን ይሄንን ጥቃት ያደረሰው ልኩን እንዲያውቅ ማንንም ከምንም ነገር አቁም ወይም ተገደብ የሚባል ነገር አይሰራም
ራሱ ጭንቅላት ኖሮት የዛን ነገር መጥፎነት አውቆ እስኪያቆም ድረስ ማንም ሊያስቆመው አይችልም። የሰው ልጅ አይምሮ ብቻ ነው የሚመራው። እንደ ሰውነታችን ልንመክር እንችላለን። ጉዳቱን ደግሞ እንደዚህ በተግባር ሊያገኘው ይችላል። ማስቆም የሚባለው ግን ከራሱ ከአይምሮ የሚመጣ ነገር ነው። አሁን እዚህ ጋር የሆነው ነገር ልጅቷ ልትዝናና ወጣች፣ መብቷ ነው። ምንም አይነት ቦታ ቢሆን ሰዎች ሄደው እስከተዝናኑ ድረስ ሴቶች የሚገቡበት የሴቶች ፍቃድ እስካለበት ድረስ የመሄድ መብት አላት። ሄዳ ደግሞ እሱን የፈለገውን ነገር ስላላሟላች ነው የደረሰባት አይደለ? ያደረሰው ደግሞ እንዳልኩት በንዴት በስካር በሐሽሽም በምንም ቢሆን እሱ ነው የመጣው። አስገድዶ ያስጠጣው የለም፣ አስገድዶ ያስጨሰው የለም። እሱ ፈልጎ ባረገው ነገር ነው መጥቶ ያጠቃው አይደለ? ጥቃት እንኳን ደርሶባት ቢሆን እሱ ነው የጀመረው። የሚገባውን ነገር ነው ያገኘው። እንደኔ ሁሉም ገደል ከሚገባ ይቅርታ ጠይቋት፣ ክሷት፣ ይቅር ላላህ ተባብለው ሁሉም የየራሱን መስመር ይዞ ይሂድ። አለቀ። ህዝብም ሲናገር ሆነ እኛም ስንናገር ፖዚቲቭን ነገር ወስደን ጥሩን የሚጠቅመንን ነገር ወስደን የማይጠቅመንን እንተዋለን። ይሄ ነገር በዘር ተኬደበት፣ በሃይማኖት ተኬደበት፣ በጾታ በምንም ተኬደበት አልተኬደበት ጥሩውን ነገር የሚጠቅመውን ነገር ብቻ ነው የምንወስደው። የህዝቡንም ሀሳብ የኛም ሀሳብ ጥሩ የሆነው ብቻ ይመረጣል። እንደኔ ይሄንን እላለሁ። ይካሳት፣ ይቅርታ ይጠይቃት። የደረሰበትም ነገር ካለ ደግሞ አጸፋ ነው። ይሄ ምላሽ እሱ አድርሶ ነው የደረሰበት። ለወደፊቱ ትምህርት ይሆነዋል። ትምህርት መውሰድ አለባቸው ለሚባለው ነገር ምን ያህል መጠጣት እንዳለበት ይማርበታል። እንዴት ማጨስ እንዳለበት ይማርበታል። ከታች ያለውም ህዝቡም ቢሆን ደግሞ ያለ ሊሚት የሚወሰድ ነገር የሚያመጣውን ጦስ አይቷል። ይሄንን ነው ብለው እንጂ ሴት ልጅ ለምን እዛ ጋር ደረሰች፣ ለምን እንዲሆነ እንደዛ ሆነ፣ ይሄ እኔ አልስማማበትም። የምስማማው በዚህ ነው። መጥቶ ተተናክሏል። የተተናኮለበትን ዋጋ ይክፈል፣ ይቅርታ ይጠይቃት፣ ይቅር ይባባሉ። አለቀ። አንቺም ይቅርታ አድርገሽለት። ምክንያቱም አንቺም አላማ አለሽ። ተደብድቦ ለመግባት አይደለም እዛ ሄድሽ። ፕሮግራም አለሽ። ቁጭ ብለሽ ከቤተሰብ ከማንም ተነጥለሽ እዛ ጋር ስትኖሪ የሆነ ነገር ላይ ለመድረስ ነው አይደለ? በአንድ ሰው ተስተጓግለሽ መግባት የለበሽም። ያውም በእንዲህ አይነት ሁኔታ ተጎድተሽ። ጥርስ ማለት ቀልድ አይደለም። ፀጉር ያን ያህል ከዛ ላይ መነቀል ማለት ቀልድ አይደለም። ይካሳት፣ ይቅርታ ይጠይቃት፣ አንቺም ይቅርታ አድርጊለት። ከዛ ሁላችሁም ወደ የፊናችሁ መሄድ የሚሻል ይመስለኛል። ኦኬ፣ በዚህ ሀሳብ ትስማማላችሁ? ላውራ አውራ ቪዲዮ ክፈት። ግን ወንድማችን እዚህ ጋር ነው ያለው ጥቃት አድራሹ። አዎ ይኸውና፣ ሀምዛ ቪዲዮ ክፈት። ሰላም ሀምዛ፣ እንዴት ነህ? ሰላም። እንዴት የተናገርኩት ነገር የሚያስቀይም ነው? በትልቁ አርኩት ሞዴሬተር። አያስቀይምም። ሀምዛ ጠርቶን ነው ወይ ደግሞ እሷም ይዛት ነይ ምናምን ብሎን ነው ምናምን ስትል ሰምቻታለሁ። ቅድም ማንም የጠራ የለም። እዛ እንመጣለን ልጅቷ ቤት አድርሰን ምናምን ብላ ነው። እስትራም ደግሞ ሁሉም ፈልገን እንሄድ ነው። ማንም ተገዶ አስገድዶ እስትራ የወሰደ የለም፣ እስትራ አይደለም። ገባ አይደል? እዛም ሄደን ደግሞ ሁሉም ወዶ ነው የጠጡት። ማንም ሳይወድ የጠጣ የለም እና ጠጥቷል። ጥል ያነሳው ደግሞ እቺ ልጅ ናት። ቅድም እያወራች ያለችው አይደለም፣ እንደውም እቺ ልጅ ናት ጥል ያነሳች። እሷ ነች ቀድማ ልጁን የወጋችው። ኦኬ፣ እሺ፣ እንትን አድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ